አብርሃም ሌላ ከባድ ሐዘን ውስጥ ገባ። ሳቤላ ታመመች። እስከ ዛሬ ቶሎ ብዬ ቤቴን ሽጬ ልጄን ማሳከም አለብኝ ብሎም ወስኖ ነበረ። ነገር ግን ደግሞ በማርኮን እየተነሳ ነገ ዛሬ እያለና እንዲሁም ደግሞ ማርኮን እኔ እሸጣለሁኝ እያለም በተለይ ደግሞ ገንዘቡንና ቤት ሀብት ንብረቱን ሙሉ ለሙሉ ለራሱ አድርጎ ሳቤላን መሀል ላይ ለመጣል የፈለገው እንዲሁም ማርኮን አሁን ላይ ሲታሰር በተለይ ደግሞ ሳቤላ ህመሟ ጨመረ። እናም በጣም ፈዛና እንዲሁም ደግሞ ተክዛ አብርሃም ሲያት በጣም ደነገጠ። ሳቤላ አንገቷን ደፍታ ሲያት ይህ ለሱ በጣም ከባድ ነበረ። ነገር ግን አብርሃምም ሳቤላን ምን ሆነሽ ነው ብሎም በሚጠይቃት ሰዓት ሳቤላም በጣም እንዳመማት ትነግረዋለች። ይህንን በምትነግረው ሰዓት አብርሃም በጣም ነው የደነገጠው። እስከ ዛሬ ድረስ ዶክተሯ እንዴት እንደሚያማትና እንዲሁም ደግሞ ምን ሰዓት እንደሚያማትኝ ሁሉንም ነገር ለሱ ነግረው ነበረ። እናም ምንሽን ነው የሚያምሽ ብሎም ስላትኝ ህመሟን ትነግረዋለች። በዛን ሰዓት ነበረ በጣም ያዘነው። በቃ ልጄን ማጣቴ ነው ወይ? ቤቱም አልተሸጠ። እንደገና ደግሞ በጣም ብዙ ጊዜ ይህንን ነገር ተውኩኝ፣ ግን አሁን ላይ የመጨረሻ ውሳኔ መወሰን አለብኝ። ይኸው እንግዲህ ማርኮንም ስጠብቅ የነበረው ታሰረ። ቤቱንም አልሸጠልኝም። ግዴታ ቤቱን ከስሬም ቢሆን መሸጥ አለብኝ፣ ልጄን ማሳከም አለብኝ ብሎ አብርሃምም ሳቤላን አቅፎ በጣም አለቀሰ። እንዲሁም ዲና አብርሃምና እንዲሁም ደግሞ ዶክተር ርብቃ አንድ ላይ ሆነው በሚያወሩበት ሰዓት አብርሃም ዶክተር ርብቃን ስለ ፍቅረኛዋ ወይም ደግሞ ስለ ኤፌሶን እየጠየቃት ነበረ። ኤፌሶንና አንቺ ፍቅረኛሞች ናቸው ወይ? እውነት ለመናገር ዘመድ አትመስሉኝም ብሎ ይላታል። ምክንያቱም ደግሞ ኤፌሶንና እንዲሁም ዶክተር ርብቃ እየተጨቃጨቁም ነበረ። ይህንን ሲያይ ደግሞ ቆይ ምን ሆናችሁ ነው? ምንድን ነው ችግራችሁ? ግን ደግሞ እውነት ዶክተር ርብቃ የሆነ ካልደበረሽ ልጠይቅሽ፣ እንደው ይህ ሰውዬ ግን ፍቅረኛሽ ነው ወይስ ደግሞ ዘመድ አትመስሉኝም? የምታሳዩት ነገር ሁለታችሁም ላይ የዝምድና አይደለም። ምክንያቱም ከሱም ጋር ሆነ ከአንቺ ጋር በጣም ከባድ ፍቅር ይታያል ብሎ ይላታል። ይህንን በሚላት ሰዓት ዶክተር ርብቃ ምንም አይነት መልስ መመለስ አልቻለችም ነበረ። ፈዛ እያየችው ነበር። አብርሃም ይህን ጥያቄ እየጠየቃት እያለ ተቀራርበውም ነበር። ዲና ተደብቃ እያየች ነበረ። እናም በጣም ተናዳ እነዚህ ባለጌዎች ደግሞ ጭራሽ ምን እያራጉ ነው? ፊት ለፊቴ ነው ወይ ብላ በጣም ትናደዳለች። እናም ይህንን ነገር ተናዳም ስትል ነገር ግን ሄዳም ቆይ ውስጥ አይሻላችሁም ወይ ብላም ቀለደችባቸው እና በጣም ተናዳ ጥላት ትሄዳለች። ዲና ምንድን ነው ሳይገባሽ ለምን እንደዚህ ትሆኛለሽ ብሎም ይላታል። ይህንም በሚላትም ሰዓት በዲና በጣም ተናዳ ነበር። ዲና ግን ተናዳ እያለ የምትፈልገውና የምትጠብቀው ስልክ ቁጥር እንዳለም አብርሃም ልክ ሲገባ፣ እሷ ግን ደግሞ ስልኩን ለምንድን ነው የማትደውለው? ደውል ወይስ ደግሞ ቆይ አንተ ማን አባነህ? ምንድነህ እንደዚህ የምታስፈራራኝ? ቆይ በእኔ ስም እንዴት ይህ ሲም ካርድ ወጣ? በማለት ለሷ በጣም ከባድ ጥያቄ ሆኖባትኝ እናም ደግሞ በጣም እያዘነች እያለ እሷ ግን በድን ሆናለች። ጭራሽ ተቃይራለች። አብርሃምም ግራ በመጋባት ቆይ ሴትዮ ምን እየሆነች ነው? እየጨለለች እኮ ነው። ቆይ ምን አጋጥሟት ነው ብሎ ይላል። ነገር ግን ይህን ነገር በፍጹም አሁን ላይ እሷን ባናግራትም ደህና መልስ አትመልስልኝም። ስለዚህ ብሎም አብርሃም ጥሯ ሲወጣ ድጋሚ ስትመጣ ግን በጣም የምትጠብቀው በጉጉት ስልክ አለ። እናም ቆይ ስልክ ምንድን ነው? ምን ሆነሽ ነው? ለምንድነው የማትናገሪው? ሰሞኑን የሆነ የተፈጠረ ነገር ግን ደግሞ መናገር የማትፈልጊው ነገር አለ ብሎ አብርሃም ይጠይቃታል። ይህ ሲጠይቃት በጣም ትናደድና እንዲሁም ትበሳጭና አይመለከትም ምንም ነገር እያለም ብላ ትመልስለታለች። እንዲሁም አብርሃም ይህን ነገር ሲላትኝ በፍጹም አይመለከትም ስትለው
ቆይ ምንድን ነው የሆንሽው? ለምንስ ነው የማትናገሪው? ብሎም ነበረ ያፋጠጣትኝ። በቃ ተወኝ ብላም ስትለው እሱም ጥሏት ይሄዳል። እናም በዲና ስልክ እየተደወለ ስልክ በጣም ከባድ ነገር ነበር ለዲና። ዲናን 500,000 ብር በዚህ ሳምንት ካላመጣሽ ይህ ጉድሽን ነው የማፈለው ብሎም ይላታል። ይህንን ሲላተኝ ቆይ አንተ ማን አባ ነህ ብላም ትጠይቀዋለች። ይህን ጥያቄ የጠየቀው ኤፍሶን ነበረ። ኤፍሶን የዶክተር ርብቃ ፍቅረኛ። ይህንን በሚጠይቃትም ሰዓት በጣም ነበር የደነገጠችው። ቆይ እንዴት እኔ ኬት አመጣለሁ? ይህን ሁሉስ እንዴት ትጠይቀኛለህ? ብላም በጣም ተናዳ ትጠይቀዋለች። በቃ እሱን አይመለከተኝም። ኬትም ብለሽ 500,000 ብሬን ቶሎ አምጪ፣ ያላያግን ቁርሽ ነው ሜዳ ላይ የሚዘረግፍልሽ ብሎም ይላታል። ይህን በሚላት ሰዓት እንዲሁም ደግሞ ዲና በጣም ትደነግጣለች። ሙልጭም ልዩን ለማስደንገጥ እና ወይም ደግሞ ልዩን ለማስቀናት ብለው የሚወደውና የሚያፈቅራትን ወይም ደግሞ ፍቅሩን በጣም በሚያሳዝን ሁኔታ ማጣ። አሁን ላይ ልዩ ተስፋ ቆርጣለች። ልዩን አስቀናለሁና ወደ ራሴ አመጣለሁ ብሎ የባስ እንድትርቀው አደረገ። አሁን ላይ ከባድ ውሳኔ ልዩም ወስናለች። ከአሁን በኋላ ሙልጭ የሚባል ከህይወቷና እንዲሁም ደግሞ ከልቧ ለማውጣት ወስናለች። ምክንያቱም ደግሞ እየወደደችው መለየት አለብኝ ብላም ያስወሰናት ነገር ሙልጭ አሁን ላይ እንዲሁም ደግሞ በተለይ ደግሞ ልዩ እንድትቀና ብሎ በሌላ ሴት መንገድ ላይ ሲገናኙ ልዩን በምትሄድበት መንገድ እየሄደ እየተሳሳመና እንዲሁም ደግሞ ልዩ ወደ እሱን ትመጣለች ብሎም ለማስቀናት እየሞከረ ነገር ግን ልዩ ይህንን ስታይ በጣም ነበር ያበደችው። እንኳን አይደለምና ሊቀራረቡ የዋሰ እንዲለያዩ ነበር ያደረገው። ምክንያቱም ደግሞ ልዩ ዳቦ ልገዛ ትሄዳለች ብሎም በሚጠብቅበት ሰዓት ልዩም ሄዳ እሱን እየሄደች እያለ እነሱ ግን መንገድ ላይ ሆነው እየተሳሳሙ ነበረ። ይህንን ስታይ ልዩ በጣም ተናደደች፣ አበደች። እንዴት ሙልጭ እንደዚህ አይነት ሰው ነው ወይ? እንዴት እንደዚህ ያደርጋል? በማለት ቆይ በቃ አሁኑኑ መደወል አለብኝ ብላም ለመደወል ወሰነች። ነገር ግን ይህንን ነገር በፍጹም እሷ መቀበል አልቻለችም። እናም አብራ ያለችው ልጅ ወይም ደግሞ የምታስቀነው ልጅ ቆይ እንዴት ነው አየሽ ወይ? በጣም ተናዳለች ወይ እያለም ይጠይቃታል። ነገር ግን ያቺ ደግሞ በራሷ ሰዓት በፍቅሩ ወርቃለች። ይህንን ነገር እሱ ሁለታቸው እንዲለያዩም ትፈልገዋለች። ይህን ነገር በሚላትም ሰዓት እሱም ደግሞ ምንም እንዳልተፈጠረ ነበር ሲነግራት የነበረው። እናም በዚህ ጉዳይ ተስፋ ቆርጣለች። እንዲሁም አሁን ላይ ማርዳ ልጇ ህይወቷ አደጋ ላይ መሆኑን አላወቀችም። በተለይ ሳቤላ እንደምትታመምና እንዲሁም ደግሞ ከባድ ችግር ውስጥ እንዳለችም ይህም በፍጹም አታውቅም። ነገር ግን ልዩን ልጄን ይዘሻት ነይና እንደዚህ ደስተኛ ትሆን እቤቴን ትየው ብላታለች። ልዩም ለመውሰድ ትፈልጋለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም እህት ወንድሞቼ ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ እንደምታዩትኝ በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠብቀው ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት ብቻ ነው። ውድ ቤተሰቦቼ ሁላችሁም ወዳችሁ ፈቅዳችሁ ስለምታበረታቱን ከልብ እናመሰግናለን። በዛሬው ዕለት እንግዲህ ሳቤላን ቀጣይ ክፍል ነው ይዤላችሁ የመጣሁት። በሚያሳዝን ሁኔታ አብርሃም አሁን ላይ ሀዘን ውስጥ ገብተዋል። ምክንያቱም ደግሞ የሚወዳትና የሚሳሳላት ልጁ ሳቤላ አሁን ላይ የመጨረሻ ደረጃ ደርሳለች። ምክንያቱም ሕክምናው ቶሎ ካልተጠናቀቀ ህይወቷ አደጋ ላይ እንደሚሆን ይታወቃል።